ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። 1.7 ቢሊዮን ብር ማጭበርበሩ የተገለጸ ሲሆን ታዲያ እዚህ ጋር የምትመለከቷቸው ግለሰቦችም እንግዲህ እውቅናቸው ምስጢራችሁን ለማንም ባታወጡ ደስ ይለኛል። የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ነው እነ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንደምትወዱት ስለማልጠራጠር ከቪዲዮ ላይክ አድርጋችሁ ጀምሩ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። ምስጢራችሁን ለማንም ባታወጡ ደስ ይለኛል። የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማን ነው? የነገራችሁ ሰው። ሌባ ከሩቅ አይመጣ ይባላል እኮ አይደል? ቁልፍ ከፋች ሆኖ ይላችሁ ነገስታቱን ማሰብ እንችላለን። ግሸን አምባ ላይ ግራኝ መሐመድ እንዲወጣ የነበረው ግራኝ መሐመድ የግሸንን መውጫ ስለማያውቃት አንድ መንገድ በኋላ ስላለች በፊት እየተዋጉ ሲያስቸግሩት በኋላ መውጫውን ጠቁሞ ነገስታቱ እንዲሞቱ ያደረገው የገዛ ውስጥ ጠላት ነው። ስለዚህ ሰው ሊጠፋ የሚችለው በማን ነው ካላችሁ በገዛ ራሱ ጠላት ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የራሳችን ጠላት ይበልጣል። ለዚህ ነው መጽሐፍ ሲናገር ምን ጸልይ ይላል መሰላችሁ? መጽሐፍ ከጠላቴን ይጠብቃለሁ ከወዳጅ አንተ ጠብቀኝ ይባላል። እስኪ በሉ ከጠላቴ በሉ። ሰውየው ጠላታችሁ ቢመጣ ቁጭ ብላችሁ ነው የምትገኙት? ቢያንስ መዋጋት ቢያቀተን እንሮጣለን ማለት ነው። ወዳጅ ተመልከቱ፣ ከጠላት መንከስ የወዳጅ መሳም ይከፋል። ከአይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ። ስመው የሚሰጡን ሰዎች ናቸው የበዙት። አሁን ስመው ማለት ነው እንጠብቃቸዋለን እያሉ የሚገድሉን ሰዎች ናቸው የበዙት። ስለዚህ ተመልከቱ፣ ልመልሳችሁ ወደ ነገሬ። የሰው ጠላቱ የገዛ ቤተሰቡ ነው ማለት አንተ የምትኮነነው በውጭ ሰው ሳይሆን በራስህ በህዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን ዓይንህን አልተቆጣጠርክም ነው ጥያቄ የሚሆን። ስለዚህ ህዋሳታችንን እንድንገዛ መድኃኔዓለም ይርዳን። ይሁዳም ቢሆን የተኮነነው በማን ነው? በራሱ ፍላጎት ነው። በራሱ ወዶ ፈቅዶ ነው። ተመልከቱ። እንደዛ ስላችሁ ደግሞ እንዳታዝኑ። የራስ ወዳጆች ደግሞ ምኖች ናቸው? ህዋሳቶች ደግሞ ወዳጆች ናቸው። ምን ካልክባቸው? ከቀደስካቸው ማለት ነው። ስለዚህ ምንድነው ያለው መጽሐፍ የተነሳንበት ፍላጎትህን የሚያጠግበው ማለት ህዋሳትህ ወደ እግዚአብሔር ቢመለሱ በሕያውነት የሚኖርበት። አይን ተመልከቱ፣ ክፉ ነገር ቢሰራ ጠላት ከሆነ ደግ ነገር ቢሰራ ደግሞ ምን ይሆናል? ወዳጅ ይሆናል ማለት ነው። ስለዚህ ሰው በመጀመሪያ አስቀድሞ ማወቅ ያለበት በማን ነው? በሉ በራሱ በሉ እንጂ እንግዲህ በራሳችሁ ወቁበት፣ እናወቅበት። እግዚአብሔር እንድናውቅበት ያድርገን። ስለዚህ ጠላትን ቢታረቁት ወዳጅ እንደሚሆን የገዛ ፍላጎትን ቢቀድሱት ምን ይሆናል? ወዳጅ ይሆናል። ልብ ብላችሁ ስሙ። እጅ ወዳጅ ይሆናል። በዚህ እጅ ነው አባታችን አባ ሳሙኤል ዘዋልድባ ኢትዮጵያን ያስባረኩበት። በዚህ እጅ ነው እነ ቅዱስ ቶማስ ተመልከቱ ተቆርጠው የሰማዕትነትን ክብር ያገኙበት። በዚህ እጅ ነው እና አቡነ ተክለ ሃይማኖት ከኪሩቤል ከሱራፌል ጋር ሄደው አጥረው የመጡበት በዚህ እጅ ነው። እጅህን ብትታረቀው ወዳጅ ይሆናል። በዚህ እጅ ነው ተመልከቱ ብዙ አባቶቻችን የጸደቁት። መጽውታ የምትጸድቅበት እጅህ ነው። መንግስተ ሰማያት የሚያስገባህ ገንዘብህ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ በዚህ አይን መጽሐፍ አንብበው በዚህ አይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ አይን ነው። በዚህ አይን ተመልከቱ። ይሄ አይን መቀለጃ መሆን የለበትም። ይሄን አይን መቀደስ አለብን። ይሄን አይን ስንቀድሰው ምን አድርገን እንቀድሰው ካላችሁ በዚህ እጅ ነው። ስምዖን ሰፋ ያሳይን አይኔን ነው የወደድሽው? አዎ ይሄን አይኔን ከሆነ የወደድሽው አይኔ ከእግዚአብሔር ጋር ከሚለይ ብሎ አውጥቶ መንግስተ ሰማያት የገባበት በዚህ አይን መጽደቅ ይቻላል። የማያጸድቀን ነገር ምን አለ በዚህ ዓለም? ምንም ነገር የለም። ገልብጠን ካየነው ደግሞ የማያስኮንንስ ምን አለ?
እንኳን አይን እግዚአብሔር ራሱ እኮ መኮነኛ ነው እንዴ። ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው ብሏል እኮ። ሰሞኑን ምንድነው ያላት እመቤታችን? ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ለሕዝብ ተመልከቱ። ይህ ሕፃን ከእስራኤል ለሚነሱ ሰዎች ለመነሳታቸውም ለመውደቃቸውም ምክንያት ነው አለ። እስኪ በሉ ይሄ ሕፃን በሉ ለመነሳትም ለመውደቅም ምንድነው ምክንያት ነው። ክርስቶስን ያላወቀበት ሰው ይኮነንበታል። እንደማን? እንደ ይሁዳ። ይሁዳ ሸጦ አይደል እንደ የተኮነነበት? አይሁድ በክርስቶስ አላምን በማለታቸው አይደል የሚፈረድባቸው? ዛሬም እስከ ዕለተ ምጽአት ድረስ የሚነሱ ሰዎች የሚፈረድባቸው በማን? ባለማመናቸው ነው። በክርስቶስ። ክርስቶስ በራሱ ስናምንበት መድኃኒት ሲሆን፣ ስንክደው ደግሞ ምንድነው? መኮነኛ ነው ማለት። ስለዚህ አውቀን እንድንጸድቅበት መድኃኔዓለም ይርዳን። ስለዚህ ይሄ ተመልከቱ፣ ይሄ አፍ ሐዋርያት የጸደቁበት ነው። ይሄ አፍ ተመልከቱ፣ አፍ ያጸድቃል። የሐዋርያት ተመልከቱ፣ ሴትና ሐዋርያ ሞቱ ባፉ ነው ይባላል። ሴትና ምን በሉ እንጂ ንገሩኝ፣ አትናገሩ? ሴትና ሐዋርያ ሞቱ በምኑ ነው? ሐዋርያት የሞቱት እኮ የተገደሉት አርሰው አይደለም። ምን ብለው ነው? አስተምረው። ያ ማለት ሴት ደግሞ ተናግራ ጠብን ታመጣለች ነው። የእናንተን ትቼዋለሁ። ሐዋርያት የታረዱት በሬ ወስደው አይደለም። ሐዋርያት የታሰሩት ምን ብለው ነው? አስተምረው ነው። ስለዚህ ምንድነው? በአንድ ምላስ መጽደቅ ትችላለህ ካወክበት። ካላወክበት ደግሞ ምን ማለት ትጀምራለህ? መኮነን። እግዚአብሔር መጽደቂያውን ያድርግልህ። እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ምንድነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረኩት ያለው መጥፎ ነገር ምንድነው? መተው እንዳለብኝ እያወቅኩ ግን የማደርገው ነገር ምንድነው? ለዩት። ይሳቃችሁ ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዲህ ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ። ሁሉን አንድ ቀን ስልካችን ወደ ጎን ወርረን ከራሳችን ጋር እናወራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል። ጊዜ የለኝም ምናምን ልንል ይችላል። ትምህርት ይሳቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይሳቅ ነው መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ። ከእናት ከአባት በላይ የሚወደድ እግዚአብሔር አይታችኋል። ቅድም ነግሬያችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወደው አይደለ? የሚተውለት አምላክ ነው። ብዙ የሚተውለት አምላክ ነው። ብዙ ነገር ሁሉ ነገሩን የሰጠን አምላክ እኮ ነው። ራሱን የሰጠን ክርስቶስ። እንለየው አንድ ቀን ቁጭ ብለን ምንድነው እየሆንኩ ያለሁት? በህይወቴ ምንድነው እያደረኩ ያለሁት? ይህ መንገድ ያዋጣኛል? ክርስቶስን እኮ በየቀኑ እንዲሰቃይ እያደረኩት ነው። ባዳነው ሰው እንዲበደል እያደረኩት ነው። ታውቃላችሁ አንድ ክርስቶስ እንግዲህ የሾህ አክሊሉን ካያችሁት 3000 ነው የሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ምን ያህል ሊያመው እንደሚችል አስቡ። አንተ ያንን ኃጢአት ስትሰራው ሌላ አንድ 71ኛ ሾህ እየጨመረ በእጅህ በእንጨት እየቆሰቆስክ እንዲያመው እያደረገው ክርስቶስን ድጋሚ እየሰቀልነው ነው ያንን ኃጢአት ስናደርገው። እስከ መቼ ነው የወደደኝ ጌታ ላይ እንደዚህ የሚጨክነው እና እንደዚህ የሚያደርገኝ ነገር ምንድነው ብለን አንድ ቀን ቁጭ ብለን ከራሳችን ጋር ነው። ከዛስ ያ ክፉ ልማድ ያ ክፉ ኃጢአት ህይወታችን ላይ ያመጣውን ኢፌክት ቁጭ ብለን እናስበው እስኪ። ምን እንዳደረገን፣ እንዴት ከሰው በታች እንዳደረገን፣ መረጋገጫ እንዳደረገን። እውነት ራሳችን መስታወት ላይ ስናየው ጥሩ ስሜት ነበር ሊሰማን የሚገባው። በዚህ ልክ ራሳችን እንድንጠላ እንዴት እንዳደረገን። ዛሬ ለምሳሌ ቁጭ ብላችሁ ስለ አንድ ጓደኛችሁ ግን ስላደረገው ክፋት በየቀኑ ብታስቡ ነገ ሄዳችሁ ያስጠላችኋል። አይ ሰውዬ ለምን ምኑን ብቻ ስላሰባችሁ። እየሰማችሁኝ ነው? ከደከማችሁ ይቅር ምኑን ካሰባችሁ ነው ያስጠላችሁ። የለ ሰውየው ስለ ኃጢአታችሁ ክፋት አስቡ። ምን እንዳረጋችሁ፣ እንዴት እንደበደላችሁ፣ እንዴት እንደወጋችሁ፣ ያዳናችሁ ክርስቶስ ላይ እንዴት ጀርባችሁን እንድታዞሩ እንዳረጋችሁ አስብ። ቁጭ በለ ያን ያስጠላሃል ምን እንዳደረገ ሲገባ። እኛ እኮ ስላልገባ ነው።
ይሄ ስልካችን እንዴት መጫወቻ እንዳደረገን እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነበር። ድሮ እንጥለው ነበር። ያ ሰው ያ ጊዜ እንዴት ከእግዚአብሔር እንዳራቀን ነፍሳችንን በዓይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ አይደል? ትንሽ ጠቆር ትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን ምን ልንሆን ነው? ነፍሳችንን ብናያት ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ፣ ጸሎት። አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪም? ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያረግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርግ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቀቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን የሚያስደንቃት ስኳር መንፋቱን የሚያናዳት ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረከው ኃጢአት አይደለም፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን ማይፈራ እግዚአብሔርን ማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 ያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን ማያፍር እግዚአብሔር ማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ የምትፈልገው ሰጣት። ይሄ ሰውን የማያፈር እግዚአብሔር የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቢ ነው እና ነቅለህ አውጣልኝ። ካንተ የሚበልጥ ነገር ሕይወቴ ላይ አይኖርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። ወንድማችን ቃላዊ ታሰማለን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንላለን። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ በእውነት እያየናቸው ነው፣ እየተጫኑ ነው መኪኖቹ። በፊንቴክ የኤሌክትሪክ መኪና ማጭበርበር ወንጀል የተጠረጠሩ ታዋቂ ግለሰቦች በቁጥጥር ስር ውለዋል። በሀገሪቱ ትልቅ መነጋገሪያ በሆነው በብዙ ዜጎች ንብረት ላይ ውድመትን ባደረሰው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በፌዴራል ፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በቁጥጥር ስር ከዋሉት መካከል አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገርም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም ታዋቂዎቹ ቲክቶከሮች ተጽዕኖ ፈጣሪዎች መንሱር ጀማልና ወንድሙ ካሊድ ይገኙበታል። እነዚህን ግለሰቦች እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ ጉዳዩን በጥብቅ እየመረመረ መሆኑንም ገልጿል። ታዋቂ ሰዎች መታሰርና የማጭበርበር ሂደቱ እነዚህ ታዋቂ ሰዎች በቁጥጥር ስር መዋል ዋነኛ ምክንያት አጭበርባሪ ከተባሉ ድርጅት ጋር በመተባበር ማስታወቂያ መስራትና የህዝብን አመኔታ ለጥቅም በመዋላቸው እንደሆነ ተመልክቷል። ድርጅቱ የቢዋይዲ ሴጉል
የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ ከ3 ወር ጊዜ ውስጥ አቀርባለሁ በሚል ማታለል ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር የሚጠጋ ገንዘብ ሰብስቦ ተሰውሯል ሲልም ተረጋግጧል። ተበዳዮች ገንዘባቸውን የሰጡት ድርጅቱን ህጋዊነት ተረጋግጠው ሳይሆን የቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸው እነዚህን አርቲስቶች አመኑ በመሆኑ የተፈጸመው ድርጊት የሞራል ቀውስን የከፋ አድርጎታል። በአሁኑ ወቅት ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ በመንግስት መስሪያ ቤቶች ደጃፍ ሰልፍ በማውጣት አቤቱታቸውንም እያሰሙ ነው። የአስደንጋጭ ክስተት በማስታወቂያ ዘርፍ ውስጥ ያለውን የህግ የተጠያቂነት ታዋቂ ሰዎችን ማህበራዊ ኃላፊነት በግልጽ ያሳየ ነው። አርቲስቶችና ተጽዕኖ ፈጣሪዎች ማስታወቂያ ሰርተው ክፍያ ከመቀበል ባለፈ የሚያስተዋውቁት ምርት ወይም አገልግሎት ህጋዊ መሆኑን የማረጋገጥ ህብረተሰቡንም ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸውም ይህ አጋጣሚ ትልቅ ትምህርትን ሰጥቷል። የፌዴራል ፖሊስ የሚጀምረው ይህ ምርመራ የህዝቡን የጠፋ ገንዘብ ለማስመለስ የሚደረገውን ጥረት ያገዛል። ወደፊት ማንኛውም ታዋቂ ሰው የህዝቡን እምነትን ለግል ጥቅሙ እንዳይጠቀምም ያስጠነቅቃል። አርቲስቶች በማንኛውም የማስታወቂያ ስራ ላይ ከመሰማራታቸው በፊት ጥብቅ የሆነ ጥንቃቄ እንዲያደርጉ የሚያስገድድ የማንቂያ ደውል ሆኖ ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎችና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ አብርሃም፣ ግዛው ይገረም፣ ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁ። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። ጋይስ እንግዲህ በዚህን ሰዓት የነ ሰራዊት ፍቅሬ ጉዳይ አቃቢ ግጋ የደረሰ ሲሆን ፖሊስም እንግዲህ ጉዳዩን አጠናክሮ እንደቀጠለ አስታውቋል። ክሱም እንግዲህ ፊንቴክ የተባለ የመኪና አስመጪ ድርጅት ከ1200 ግለሰቦች ላይ ከእያንዳንዳቸው ላይ 1.3 ሚሊዮን ብርን በማጭበርበር በአጠቃላይ 1.7 ቢሊዮን ብር ማጭበርበሩ የተገለጸ ሲሆን ታዲያ እዚህ ጋር የምትመለከቷቸው ግለሰቦችም እንግዲህ እውቅናቸውን በመጠቀም እንግዲህ ድርጅቱን ሲያስተዋውቁ የነበሩ ግለሰቦች ሲሆኑ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር እንግዲህ በቁጥጥር ስር ውለው በዛሬው ዕለት ፍርድ ቤት መቅረባቸው የተገለጸ ሲሆን ታዲያ ድርጅቱም እዚህ ጋር ለምትመለከቷቸው ታዋቂ ግለሰቦች ለእያንዳንዳቸው ከ8 ሚሊዮን ብር በላይ የሚያወጣ ዘመናዊ መኪኖችን በስጦታ በመስጠት እንግዲህ እነሱም ደግሞ በስጦታ መልኩ ተቀብለዋል በሚል መጠርጠራቸውንም ነው እንግዲህ ፖሊስ በዚህን ሰዓት ያስታወቀው። ታዲያ በዋነኛነት ድርጅቱን ሲያንቀሳቅሱ የነበሩ ሁለት ግለሰቦች ሲሆኑ የመጀመሪያው ተጠርጣሪ እንግዲህ
ዳንኤል ዮሐንስ የተባለ ግለሰብ እንግዲህ በማረቢያ ቤት ሆኖ ጉዳዩን እየተከታተለ መሆኑ የተገለጸ ሲሆን የሁለተኛው ተጠርጣሪ ደግሞ ግርማ ገብረ ሚካኤል የተባለ ግለሰብ ሲሆን እሱም ደግሞ በተጨማሪ በክትትል ላይ እንደሚገኝ እንግዲህ ፖሊስ ያስታወቀ ሲሆን ግርማ እንግዲህ እንደዚሁ ተመሳሳይ ወንጀል በ2010 ዓመተ ምህረት አስካሉካን በተባለ ድርጅት እንግዲህ ተመሳሳይ ይህንኑ አይነት ወንጀል እንደፈጸመ ፖሊስ ያስታወሰ ሲሆን ታዲያ ፖሊስም ጉዳዩን በ19 የተለያዩ የወንጀል አይነቶችና በገንዘብ ማጠብ ወንጀል እንግዲህ ክስ መስርቶ መዝገቡን ወደ አቃቢ ሕግ መላኩንም እንግዲህ ገልጿል። ታዲያ በዚህን ሰዓትም ዙሩ በእጅጉ እየከረረ መጥቷል። በሌሎች በአዳዲስ በፈጣን መረጃዎች መለሳለሁ። ፎሎ ያረጋችሁ ጠብቁኝ። መልካም ቀን። እነ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከ መጨረሻው ተከታተሉ፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪው ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑ ተጎጂዎች ካሳ የመጠየቅ መብት አላቸው። ተጨማሪ መረጃዎችን ይዘንላችሁ እንመጣለን። ቪዲዮዎቹን አይተን ተመልሰናል። በቪዲዮዎቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።